ሰራችልን ሰራችልን እሙሙ የንሰጣ ይሄ ጉድ ሰራች። ወይ ውዶቼ ይሄ ነገር እውነት ነው? እውነት አንቺ እሙሙሽ ሰጣሽው? እኛ እናምንም፣ የምር እናምንም። እንዴ ፈትለ ሰማች አላለም? እዝጊዮ እኛን አሳብደሽ እኛን ስንት ነገር አስለፍልፈሽ በዚህ መጣሽ። በቃ ተጫወቱብን። እነዚህማ ተጫው። እውነት ታምናላችሁ? ሰታለች? የምር አልሰጣችን። እኔ አላምንም። እኔ የምሬን ነው የምላችሁ፣ አላምንም። ምክንያቱም ሄሉም ማለት ነው። እና ውዶች እንዴት ናችሁ? ሰላም ናችሁ? ዛሬ ስንት ጊዜ መጣሁኝ። አይ ሄሉ አሳብጅን ጂጂ፣ ይሄ ሁሉ የአንቺ ስራ ነው። ጂጂ፣ ይሄ ሁሉ የአንቺ ስራ ነው። በልጅ ፖስተሻቸው ይሄው በቃ ይዞ መጡ ልጅም ማለት ነው። እና ወዶቼ እንዴት ናችሁ? ደህና ናችሁ? ነው ያለውኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝ በጣም አመሰግናለሁ። ላይክ ኮሜንት በምትሰጡኝም ሁላችሁም እና 5 አስገብታችሁኛል፣ በጣም አመሰግናለሁ። ጉድ ነው ሄሎ እሙሙ ሰጣሽ። እኔ ምለው ማለት ነው እኔ ያሳቀኝ ያሉ ላይ ምን አይሉለ እኔ የምደነግጠው ነገር እኮ ነው የሚገርመኝ። እኛ ደስታችን ነው ሲጀመር የምንፈልገው። እኛን እንደዚህ አቃጥለሽ አንድ ደሽን ጨጓራችን ምናችንን ብለሽ አርግዘን እውነት ሰተሻል እንዴ? እውነት ሰተሻል መልሽል። ይሄን ነገርማ በቲክታክ ገብተሽ መመለስ አለብሽ። እንዴ በቀላሉ እንዴ ስንት ላይ ፈሳልፈሽ ያልሰጠሽው ልጅ አናምንሽም። በግድ መኑን ነው እንዴ? አናምንሽም። የምር አናምንሽም። እኔ እንደው ጠርጥሬ ነበር። ያኔ ሮማንቲክ የሆነ ነገር ነው የሰሩት። እንግዲህ ጀርባው ላይ ተኝታ ነጭ በነጭ ለብሳ እንደዛ። እንደኛ ሴት ልጆች እኮ ትንሽ ነገር ነው የሚበቃን ታውቃላችሁ። ወዲያው ነው እንትን የምንለው። በዛ ላይ ደግሞ ወንድ አጠገባ ሆኖ አንድ ላይ አደረ። ማን ያምናል? ስንት ቲክታከሮች እንደዛ ሲለፈልፉብን ወልዶ መጣሉ። እንደገና ደግሞ ስንት እንደው ተዝካላችሁ እናንተና ከተጋባና አብርሽና ሮታ ከተጋባን ባላ ነው እንደዚህ አይነት ነገር ምን እናረጋው ብሎ አርግዛ ወለደች። እና ፍቅር ተባዩ እንደዚህ ምንም ነገር አላደርግም ብሎ እነሱ ወልዶ መጡ። እንደውም አናምንም፣ በቃ አናምንም። አልሰጠሽም አናምንም፣ ሰተሻል አናምንም። ወይኔ ተበላን። ወይኔ ጂጂ የስራሽን ይስጥሽ። ይሄ ሁሉ የአንቺ ውጤት ዛሬ በልጅ ፖስትሻቸው እነሱ በሰከንድ ውስጥ ይሄንን ይዞ መጡ። እስኪዮ ኧረ ለኛ አስቢ ሄሉ፣ ኧረ ሄሉ ለኛ አስቢ። እኛ ስንት ነገር እያቀደን ዛሬ እንዳልክ ስንል ውለን እኛ ሲጀመር ሄልዬ የኔ ቆንጆ የኔ ማር እኛ ያንቺን ደስታ ነው የምንፈልገው። የሚያስለቅስ ሰው ካለ እንሄድበታለን። አሁንም ቢሆን እንድታቂ የምንፈልገው ነገር የሚያስለቅስ ሰው ካለ እንሄድበታለን። የሚያስደስት ሰው ካለ ደግሞ እኛም ደስ ብሎን እንቀበላለን። ግን የእርግዝናው ነገር እንዴት ነው? ቆይ እርግዝን ወረው ናችሁ እንዴ እናንተ? በስንት ቀናችሁ ነበር አብራችሁ ያደራችሁት? ቆይ ልቁጠር። ያኔ ማለት ፒያንስ 3 ዊክ ምናምን እንደዛ ነው የሚሆነው። በዛ ይታወቃል እንዴ? ኧረ ፈትለ ጉድሽ ነው። ፈትለ ሰማች አላለም እንዴ? ጉድ አንቺ ተመታሽ። እኔማ ልትበቀዩ ነው ብዬ ነው ማስበው። ምክንያቱም እንደዚህ አይነት ነገር እሙሙሽን ስለሰጣሽው በዚህ ልትይዥው በዚህ ህይወቱን ልትበጠብጪ ነው እንጂ አንቺ አታረጊው። ምክንያቱም እንደዚህ አይነት ሴት አይደለሽም። አንቺ ከናቲ ጋር ስንት ነገር አሳልፈሽ ማለት ነው። ስንት ነገር አብረሽ ኖሮሽ ብዙ ላይፍ አሳልፈሽ ማለት ነው። እንደዚህ አይነት ነገር ያላረግሽ ልጅ እንዴት ነው አንቺ በአጭር ጊዜ ውስጥ እሙሙሽን ለሱ ሰጣሽው? ኧረ በእናትሽ ነው እንዴ? አንሰማም፣ የምር አንሰማም። የምር እንዶ ዛሬ ብርት ብዬ እንዳላወራ ሰዎች ቤት ቁጭ ብለዋል። ወይኔ ለልማዴ ተደብቄ ነው የማወራው። ወይኔ ትምህርት የለም ቤት ነው የሚውሉት። እና ወዶቼ የምር ነው። እኔ ግራ ገባኝ። የምሯን ነው እንዴ? አርግ ረፈት
ፈትላ አልኩኝ። ፈትላ ያለው ነገር እኮ አይምሮስ ቁጭ አለ። ወዷን ሰጣችሁ። እናንተ ደግሞ ስላረገዘች ነው እንዴ ከሷ ጋር የምትሆነው? ሄሉ እውነት እናውራ ከተባለ ስላረገሽ ነው እንጂ አንቺን አፍቅሮሽ አይደለም። በዚህማ አንስማማም። እኛማ በኮመንት ማጥለቅለቅ አለብን። ደስታሽን በእርግጥ ኦፍኮርስ እንፈልጋለን ደስታዋን። ግን እሷ ጋር አብሮ የሆነው ስላረገዘች ለልጅ ብሎ ነው እንዴ ከሷ ጋር የሚሆነው? እንዲህ ሄሉማ በቀላ ነው የተካሄደ ያለው። እየተበቀለችው ነው ያለችው። መቼስ አንቺን ብሎ አይደለም የመጣ እንደዛ ከሆነ ልጅሽን ብሎ አንቺ በአንዴ ያቺን ካዳት። እስኪ ያቺን ማርግዣለሁ ስትል ሄሉ መካዱ አይቀርም እንዴ ያስብላላ። ምክንያቱም እንዴት ነው በአጭር ጊዜ ውስጥ ከዛች ጋር እንደዚህ ሲል የነበረው ልጅ አረግዝ ሲባል እንደዚህ የሆነው እና ደግሞ ባለፈው አብሬ ከዛች ጋር አድሬያለሁ ብሎ አይደለ? እንደዛ ኮን እነሱ እሙማ አድርገዋሉ። እሙማ ተያይተዋሉ። እኛ ዛሬ ስንት ነገር እየጠበቅን አርግዣለሁ። የምር ትጪያለሽ። የምር ኮራሁብሽ። ዋናው ነገር መሳቅሽ ነው። ደግሞ የእንትኑ ነገር የተምሌሉ ነው ምንድን የሚባለው የፕሮፋይሉ ነገር አልገረማችሁም? ወዷን ይዞ አቅፏት ስቆ ያቺም ደግሞ ያቺማ ትችላለች። ማርያምን ትወነ ማሻላ ብለናል። እንዴት እንደምትችል አንደኛ ናት። ወዷን ስታይ ምናምን ከየት ነው እሱ ፎቶ የመጣው? ድራማ መስሩብን። እናንተም ስሩ፣ እኛም እንሰራባችኋለን። ተጫወታችሁብን እኮ ተጫወታችሁብን። እንዴ ሄሉ እሙሙሽ ሰጣሽ? ወይኔ አላምንም። እኔ አላምንም፣ አምናለሁም አላምንም ውስጥ ነኝ ያለሁት 50% ላይ ነኝ ያለሁት። ምን ትሉኛላችሁ? ምክንያቱም ማለት ነው ከናቲ ጋር ስንት ነገር አሳልፋ ያልሰጣች ልጅ፣ ከእንዳልክ ጋር ስንት ነገር አሳልፋ ያልሰጣች ልጅ እንዴት በዚህ አጭር ጊዜ ውስጥ በአጭር ጊዜ ውስጥ እሙሙ ልሰጣች አለች? ንገሩኝ። ይህንማ መስማት አለብን። ወይኔ የምር ያብ ትችላለህ። እሙሙ ከሰጠች የምር ትችላለህ። በቃ ትችላለህ አንተ ማለት ነው። ስለዚህ አንተ እውነት እሷን ፈልገ ነው ወይስ ለልጇ ብለህ ነው የመጣኸው? ነገ ግን ይሄ ወደሽ ገፍቶ ለሚታየው ነገር ዋሽተሽ ምን ልትሆኝ ነው? እስቲ እሱም ነገር እኛ ስንት ዓመት ሙሉ ተንከባክበን እዋጥጥተን ኮትኩተን ያስቀመጥነውን በክብር ያስቀመጥነውን እንዲህ በቀላሉ ተጫለሽ? እንዲህ ማሰጭ እንዲህ የትኛው ሽማግሌ ተልኮ ምን ብሎ ይሄን ሁሉ ያደረጋችሁትን ነው እናንተ ፈትለስ ብላችሁ እኛ ላይ ሙድ የምትይዙት? እኛ ላይማ ሙድ አትይዙም። ታረቁ። እኛ ደስ ይለናል እኮ ብትታረቁ። ግን ሄሉን ሲያስለቅሳት ነው እኛ ማንወዱ። አለቀ። ለዛ ነው የምንሄደው። እኛንም እኮ እስስት ታረጋችሁ። እኛንም እስስት አንዱን ስናይ አንዱ ሲመጣ ሄሉ ለአንተ ነው የምትገባው። እንዳልክ ሲመጣ እንደዛው፣ ናቲ ሲመጣ እንደዛው። እንዴ እኛንም እኮ እስስት ታረጋችሁ። እስስት እንደኛ እስስት አለ? ኧረ በኢየሱስ ክርስቶስ እኛንም እኮ አሽቃባጭ አረጋችሁ። ሄልዬ የአንቺ ፍቅር እኛንም አሽቃባጭ አስደረጎ ቁጭ እና በቀላሉ ሰጠው ነው የምትይ? እስቲ የኔ ውድ ንገሪኝ። እንዲህማ በቀላሉ አስተጭም። የውሸት ግን ነገ ወድሽ ሳይገፋ ሲቀን ምን ልትይ ነው? እናንተማ ድራማ ነው መሰሩብን። እርግጠኛ ነኝ እኔ የሀብ ነገር ልውሌማ የልውሌ ደነጋቴ ነው የሚገርመኝ። ምን እንዴ አታውቅም እንዴ? አብሮ እንዳደሩ አታውቅም? እንደው ሲጀመር ያን ነገር ሁሉ አሳልፎ እንደውም አያረጉም ማለት እኮ ማሰባችን ይሄን ያህል ይሄኑን ስለምናምናት እኮ ነው ምንም አያረጉም ያልነው። ግን የልየኔ ፍቅር መመክርሽ ነገር በዚህ ደረጃ ደግሞ ራሽን ዝቅ አታርጊ እንዴ። የምር ሰጠሽው ለያብ ምን አስነክቶሽ ነው? ወይኔ እስካሁን በግብር የተቀመጠውን ከቤት ተድረስ ስትወጪ መስጠት ሲገባሽ እንዴት በዚህ ሰዓት ተሰጫለሽ? መልስ በይ። መመለስማ አለበት። ይሄንን ሙሉ መመለስ አለበት። ወይኔ መመለስ አለበት ወደ ቦታው ማለት ነው። እና ውዶቼ አሁን አረግዘች ብለህ ነው እንዴ አንተ ሄሉን ያቀፍካት? ወይስ ሆን ብላችሁ ትንሽ ተባልተን እስቲ ሞቅ እናርግ ብላችሁ ነው? ወይ በላቸው። አንቺማ የእንዳልክነሽ እና አንቺማ የእንዳልክነሽ መፍታችን ነው። አንቺም እንደዚህ እንዳቃጠልኝ እኛም ለስንቱ እናቃጥልሻለን፣ ለስንቱ እናጣብልሻለን። እንዴ አሁን ወደ ወይኔ ያብ ባንዴ ትቀይራለህ ለልጅ ብለህ ባንዴ ያችን ጋርካት
እንዴ ያቺ ደግሞ ተወና ስትችልበት ትችላለች። ይሄ የፎቶ ነገር ነው የገረመኝ። እንደዚህ ፈገግታ በፈገግታ ተጫወቱብን። ድሮ እንደዚህ ተመልካች ነው የሚጫወተው እና አብሮሽ ነበሩ እና ሩታ ነበሩ። ከራ የእናንተ ውረሱ፣ የእናንተ ነው ምሩ። እኛ ሞቅ እናረግላቸዋለን። አልገረማችሁም? እሙሙ መመለስ አለበት፣ በቃ መመለስ አለበት። አሁን ላይ አይደለም እሙሙ ላይ መሰጠት ያለበት አይደለ? አዎ በሰጥ አይደለም መሰጠት ያለበት። እና ውዶቼ ማሮቼ በጣም ወዳችኋለሁ። ላይክ ሰብስክራይብ አድርጉን። የዚህን የእሙሙን ነገር በህብረት አውርተን ማስመለስ አለብን አይደለም? አዎ እና ባይ ወዳችኋለሁ። አሁን ተደብቄ ነው ማውራው። ወይኔ እስከ መቼ ነው ግን እንደዚህ ተቃጠልኩ? እንደዚህ ቦይስ የሚይዘው? ኧረ ተቃጠልኩ። እና ውዶቼ በጣም ነው የምወዳችሁ። ባይ